ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃ እነሆ። የተባበሩት መንግስታት ድርጅት ለመከላከያ ሰራዊት አባላት የግንዛቤ ማስጨበጫ ስልጠና ሰጠ። ስልጠናውን የሰጠው የመንግስታቱ ድርጅት ስታፍ የደህንነትና የጸጥታ ዲፓርትመንት ሲሆን ስልጠናው የተሰጠው በመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት አስተባባሪነት ነው። የተሰጠው ስልጠና ዋነኛ ዓላማው በግጭት ቀጠናዎችም ይሁን በሰላማዊ ቀጠናዎች የመንግስታቱ ድርጅት ሰራተኞች ለዜጎች ሰብአዊ እርዳታና ድጋፍ ለማድረግ በሚንቀሳቀሱበት ወቅት የጸጥታ አካላት ሚና ምን መሆን እና መምሰል እንዳለበት የግንዛቤ ማስጨበጫ ስልጠና መስጠት መሆኑን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ተወካይ ብርጋዴር ጀነራል ሰብስቤ ዱባ ገልጸዋል። ስልጠና የመንግስታቱ ድርጅት በተለይም ደግሞ የደህንነትና የጸጥታ ዲፓርትመንቱ በኢትዮጵያ ላይ ለሰብአዊ እርዳታና ለዘላቂ ልማት የሚጫወተው ሚና ምን ያህል እንደሆነ ለማወቅና አገልግሎት ሰጪዎች ከስጋት ነጻ ሆነው ሙያቸውን አክብረውና ዓለም አቀፋዊ ሕጎችን ጠብቀው ከማንኛውም አካል ገለልተኛ በመሆን ተግባራቸውን ማከናወን እንዲችሉ ውይይት ለማድረግ መልካም አጋጣሚ የፈጠረ ስለመሆኑም ተናግረዋል። በኢትዮጵያ የተባበሩት መንግስታት ድርጅት የደህንነትና ጸጥታ ዲፓርትመንት የሬዚደንት ቢሮ የሁማኒታሪ ኮኦርዲኔተርና የዩኒሴፍ ኃላፊ ዶክተር አቡበከር ካምፑ በበኩላቸው እስካሁን ድረስ በኢትዮጵያ ውስጥ ስናከናውናቸው ለነበሩ ሰብአዊ እርዳታ፣ ዘላቂ ሰላምና ልማት የኢትዮጵያ መከላከያ ሰራዊት ላደረገልን ድጋፍና ጥበቃ ከልብ እናመሰግናለን ብለዋል። ዶክተር አቡበከር ወደፊትም በምናከናውናቸው ሰብአዊ ጉዳዮች በግጭት ምክንያት የፈረሱ መሰረተ ልማቶችን መልሶ ለመገንባት ዘላቂ ሰላምና ልማት ለማምጣት ጾታዊ እኩልነትን ለማረጋገጥና የወጣቶችን ተሳትፎ ከፍ ለማድረግ ከቦታ ቦታ በምንንቀሳቀስበት ወቅት ከስጋትና ከጉዳት ነጻ ሆነን ሰው ተኮር ተግባሮቻችንን እንድናከናውን የመከላከያ ሰራዊት ትብብር እንደማይለየን እናምናለን ብለዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃ የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።